ሰላም እንዴት ናችሁ? ኮሚኒኬቲቭ እንግሊሽ ያው እንግዲህ ኤግዛም ከሚድ እና ፋይናል ከአምስት እና ከስድስት ቪዲዮ በላይ ሰርቼላችኋለሁ እና ደግሞ ያው በብዛት ያው ከመጽሐፋችሁ ከአክቲቪቲ ጋር የሚያያዝ ጥያቄ ምናምን ቀየር እያደረጉ ነው የሚያመጡት። ለዛ ያው አክቲቪቲ መስራት ጀምረናል። ያው አክቲቪቲ ለምን መስራት አስፈለገ? ያው እነዛን ጥያቄዎች ለመሸምደድ ሳይሆን እነዛን ጥያቄዎች ተረድተን ሌላ ጥያቄም በእንዲህ አይነት መልኩ ቢመጣ ያው ማጣት አይኖርብንም ማለት ነው። እሺ አሁን አክቲቪቲ 1.42 እናያለን። ኮምፕሌት ዘ ጋፕ ዩዚንግ ኤዘር ፕሬዘንት ፐርፌክት ኦር ፓስት ሲምፕል። እሺ እስቲ ጥያቄውን ከመጀመራችን በፊት ስለ ሲምፕል ፓስት እና ፕሬዘንት ፐርፌክት ትንሽ የተወሰነ ነገር ላስታውሳችሁ። ያው ለእናንተ አዲስ አይደለም ግን ለማስታወስ ታል ፓስት ሲምፕል ዩዝድ ዌን ዘ አክሽን ኢዝ ፊኒሽድ። ያው ፓስት በፓስት ጊዜ ባለፈ ጊዜ አክሽኑ አልቋል ማለት ነው። ኮምፕሊትድ ኢን ፓስት ኢት ሃፕን አት ስፔሲፊክ ታይም። ስፔሲፊክ ታይም መገለጽ አለበት እዛ ላይ ግዴታ ማለት ነው። ኢን ፓስት የሚያሳየን የስተርዴይ ላስት ይር 2002 በ19 ምናምን 2 ይርስ ኤጎ ምናምን እያለ ላስት ዊክ ምናምን እያለ ግዴታ ስፔሲፊክ ታይም መሰጠት አለበት። ፕሬዘንት ፐርፌክት ደግሞ ዩዝድ ዌን ዘ ታይም ኢዝ ኖት ስፔሲፊክ። ስፔሲፊክ ታይም መቼ እንደጀመረ ፓስት ውስጥ ነው የጀመረው፣ ግን መቼ እንደጀመረ ጊዜው አይሰጠንም ማለት ነው። የስተርዴ ምናምን እያለ አይሰጠንም፣ መቼ እንደጀመረ አናውቅም። ግን ዘ አክሽን ሃዝ ሪዛልት ነው። ግን ፓስት ታይም የጀመረው ሪዛልቱ አሁን አለ ማለት ነው። ግን መቼ እንደጀመረ አናውቅም። ቶልክ አባውት ዩር ላይፍ ኤክስፒሪየንስ፣ የእኛን ላይፍ ኤክስፒሪየንስ። ለምሳሌ እኔ እስከዛሬ እኮ ደቡብ አፍሪካ ሄጄ አላውቅም። እስከዛሬ 1 ሚሊዮን ብር ቆጥሬ አላውቅም ምናምን በቃ በህይወቴ እንዲያልቅ አላውቅም። እንዲህ አይነት ነገር ላይፍ ኤክስፒሪየንስ ሲሆን ፐርሰንት ፐርፌክት ዩ ዩስ ወርድ ላይክ እንዲሁም ደግሞ እንደ ፍንጭ ኤቨር ኔቨር ጀስት ኦልሬዲ ኢት ሲንስ ፎር ምናምን ሲኖሩ በብዛት እንጠቀመዋለን ማለት ነው። ምን ብያቸዋለሁ? ፓስት ሲምፕል ላይ ስፔሲፊክ ታይም ግዴታ መሰጠት አለበት ብያለሁ። ፕሬዘንት ፐርፌክት ላይ ግን አይሰጠንም። የስተርዴይ ዊ ፕላይ ፉትቦል አፍተር ክላስ፣ ትላንትና ከክላስ በኋላ ኳስ ተጫወትን ይላል። እሺ ያው እዚህ ጋር ምን ፍንጭ አለን? የስተርዴይ ስፔሲፊክ ታይም ተሰጥቶናል። መቼ ነው የተጫወቱት ስንል ትላንትና ማለት ነው። ስለዚህ ይሄ ፓስት ሲምፕል ነው። ፕሌይ ያው ፕሌይድ ይሆናል ማለት ነው። ይሄ ብዙም አይከብድም። ዘ ቦይ ክሊን ዘ ካር ኢት ሉክ ኒው አጌን። ያው ልጆቹ መኪናውን አጠቡት፣ ይታያል አዲስ አይመስልም ምናምን፣ ይታያል አዲስ ይመስላል ምናምን እያለው ነው። እሺ አሁን ዘ ቦይ ክሊን ዘ ካር፣ ልጆቹ መኪናውን አጠቡት፣ መቼ እንዳጠቡት አናውቅም። ስፔሲፊክ ታይም አልተሰጠንም ማለት ነው። ግን አጠቡት እያለ ነው። ያው እንዳለፈ እናውቃለን፣ ፓስት ነው። እና ተመልከት የሚለው አሁን ነው ማለት ነው። ሉክ ሲ ሂር ይሰማል ይታያል ምናምን ነገር ተመልከት ምናምን ካለ አሁን ነው ማለት ነው የሚያመለክተው። ሪዛልቱ አሁን አለ፣ ግን መቼ እንዳጠቡት አናውቅም ማለት ነው። ታይም አልተሰጠንም። ስለዚህ ፕሬዘንት ፐርፌክት ነው ማለት ነው። የሆነ ነገር ፓስት ውስጥ ይጀምራል እና ሪዛልቱ አሁን አለ ማለት ነው። እነሱ ካጠቡት ቆይተዋል፣ ግን መኪናውን አሁን እየተመለከቱ ነው። ሪዛልቱ አሁን አለ ማለት ነው። ይሄ ፕሬዘንት ፐርፌክት። ስለዚህ ሃቭ ነው ሃስ ነው የሚለውን ስናይ ሃቭ ኦር ሃስ ክሊንድ ነው የሚሆነው። ሃቭ ነው አሁን ሃስ ነው። ሃቭ ለምን እዚህ ጋር አንድ አይደለም፣ ልጆቹ ብዙ ናቸው ማለት ነው። ኤስ አለው። ፕሉራል ናውን ፕላስ ፕሉራል ቨርብ፣ ስለዚህ ሃቭ ክሊንድ ይሆናል ማለት ነው። ይሄ ፕሬዘንት ፐርፌክት ነው። ዊ ጀስት ሪድ ዘ ቡክ ናው ዊ ካን ዌች ዘ ፊልም። ያው ልክ ያው ዊ ጀስት ሪድ ዘ ቡክ፣ ያው አሁን ነው መጽሐፉን አንብበን የጨረስነው እንደማለት ነገር። እስካሁን እያነበቡ ነበር ማለት ነው። ትንሽ ሪሰንት ፓስት አክሽን፣ ትንሽ ያለፈ አሁን በቅርቡ ያለፈ አክሽን ነው የሚያሳየው ማለት ነው። ጀስት እና ደግሞ ናው ይላል፣ አሁን ላይ ፊልሙን ማየት እንችላለን ማለት ነው።
እስካሁን እያነበብን ነበር። አሁን አንብበን ጨርሰናል፣ ፊልሙን ማየት እንችላለን እንደማለት ማለት ነው። ስለዚህ ጀስትን መጠቀም እንችላለን ማለት ነው። የጀስትን ደግሞ ዊ እዚህ ጋር ፕሉራል ስለሆነ ሃቭ ፕላስ ጀስት ፕላስ ሪድ ይሆናል ማለት ነው። ለምን ቨርብ ስሪ ኦፍ ሪድ ሪድ ነው። ስለዚህ ሃቭ ጀስት ሪድ ፕሬዘንት ፐርፌክት ነው ማለት ነው። ብያለው ቅድም ጀስት ሲንስ ምናምን ፎር ምናምን ካሉ ፕሬዘንት ፐርፌክት ያሳዩናል። አይ ፈርስት ሚት ማይ ቤስት ፍሬንድ 3 years ago። ለመጀመሪያ ጊዜ ቤስት ጓደኛዬን ካገኘሁት 3 ዓመት ሆኖኛል ይላል። ከ3 ዓመት በፊት እንዳለ ነው የሚገልጸው። ያው መቼ ነው ያገኘው ስንል አሁን መቼ ነው ሚት ያደረጉት? ከ3 ዓመት በፊት 3 years ago። ስለዚህ ስፔሲፊክ ታይም ተሰጥቶናል። ያው ኦልሬዲ አልፏል። አክሽን ኢዝ ፊኒሽድ ኢን ዘ ፓስት። ስለዚህ ፓስት ሲምፕል ነው። ሚት ያው አንድ ኤ ብቻ እናጎልላታለን ቨርብ ቱ ለማድረግ እቺ ቨርብ ዋን ነች። ስለዚህ ሚት ይሆናል ማለት ነው። ቨርብ ላይ መጠንቀቅ አለባችሁ ሀሳቡ ቢገባችሁ። none of my family members ever visit another country before። ያው አንድም የቤተሰቤ አካል እስከዛሬ ያው ከዚህ በፊትም ሌላ ሀገርን ጎብኝተው አያውቁም እያለ ነው። ስለዚህ እዚህ ጋር ፍንጭ ምን አለን? ኤቨርም አለን። ከምን ብለናል? ያው ኤቨር ኔቨር ምናምን። ደግሞ ይሄ ምንድነው የሚያመለክተን? ላይፍ ኤክስፒሪየንስ እስከዛሬ በህይወቴ ያው አንድም የቤተሰብ አካል ከሱም ጨምሮ ማለት ነው ሌላ ሀገር ጎብኝተው አያውቁም ከዚህ በፊት። ስለዚህ ላይፍ ኤክስፒሪየንስ ነው። እኔ እስከዛሬ ወር በህይወቴ የሆነ ታሌንታል ብር 200,000 ብር ቆጥሬ አላውቅም። እስከዛሬ ፒዛ በልቼ አላውቅም ምናምን ነገር ላይፍ ኤክስፒሪየንስ ነው ማለት ነው። ስለዚህ ፕሬዘንት ፐርፌክት እንጠቀማለን። የኤቨር ፕሬዘንት ፐርፌክት ደግሞ እንዴት ነው? ሃቭ ኤቨር ቪሲትድ ይሆናል ማለት ሃቭ ኤቨር ቪሲትድ። ስለዚህ ያው ሃቭ ፕላስ ኤቨር ጀስት ኦር ኦልሬዲ ምናምን ፕላስ ቨርብ ስሪ ነው ማለት ነው። ፕሬዘንት ፐርፌክት ነው። ሺ ባይ ሄር ካር ዌን ሺ ዋስ ወርኪንግ ኢን ቢዝነስ ካምፓኒ። እዚህ ጋር መኪና ገዛች እዛ የንግድ ካምፓኒ ውስጥ እየሰራች። እሺ አሁን ስፔሲፊክ ታይም የሚያመለክተን ነገር አለ? አዎ። እንዴት? ይሄ አልፏል። እሷ መኪና ገዛች። መቼ ነው የገዛችው ስንል በዛ በቢዝነስ ካምፓኒ ውስጥ በምትሰራበት ጊዜ። አሁን የሆነ አንድ ፓስት አለ ከዛ የቀደመ ፓስት ምናምን ለማሳየት ከሆነ ፓስት ፐርፌክት ነው። ግን አሁን ይሄ ያለፈ ምናምን ሳይሆን እኩል አት ዘ ሰም ታይም እዛ ካምፓኒ ውስጥ እየሰራች ነው መኪና የገዛችው። ስለዚህ መቼ ነው የገዛችው ስንል ካምፓኒ ውስጥ እየሰራች። ሺ ወስ ወርኪንግ ኢን ቢዝነስ ካምፓኒ የሚለው ምን የሚያሳየን ያለፈ ታይም ነው። ስለዚህ የገዛችውም እዛው ፓስት ውስጥ ነው ማለት ነው። ስለዚህ እዚህ ጋር ፓስት እንጠቀማለን። የባይ ፓስት ባውት ይሆናል ማለት ነው። ስለዚህ ያው ሲምፕል ፓስት ነው ማለት ነው። ለምን ስለዚህ ጋር ሺ ኢዝ ባይ ሄር ካር አፍተር የሆነ ከስራው የቢዝነስ ካምፓኒውን ከለቀቀች በኋላ ምናምን ቢል ይሄ ቢዝነስ ካምፓኒውንም ከለቀቀች አልፏል፣ መኪናውንም ከገዛች አልፏል። ግን ይቀዳደማል ማለት ነው። የሚቀዳደም ፓስት የሚያሳየን ደግሞ ፓስት ፐርፌክት ነበር። አሁን ግን ያው እዛው ካምፓኒ ውስጥ እየሰራች መኪና ስለገዛች ይሄ አት ዘ ሴም ታይም ስለሆነ ሲምፕል ፓስት ነው ማለት ነው። 7ኛ ቲንግ ቼንጅ ኤ ግሬት ዲል አት አወር ካምፓኒ ዌን ዊ ፈርስት ስታርት ወርኪንግ ሂር 3 years ago the company have only 6 employees since then we expanded to include more than 2000 full time worker። ምን ይላል? ብዙ ነገሮች ተቀይረዋል እኛ ካምፓኒ ውስጥ ይላል። ብዙ ነገር ተቀይረዋል። እሺ እዚህ ጋር ብዙ ነገሮች ተቀይረዋል እኛ ካምፓኒ ውስጥ። እዚህ ጋር ያው ሲምፕል ፓስት ለመጠቀም መቼ ነው የተቀየረው ስንል ምንም ስፔሲፊክ ታይም የሚያሳየ ነገር የለም። ስለዚህ ግን ያው ፓስት መሆኑን እናውቃለን እንዳለፈ፣ ግን ውጤቱ እስካሁን አለ ማለት ነው። ለምን እስካሁን እውነት ነው ተቀይሯል። ይሄ እንደ አይነት ነገር ሲያጋጥመን ፕሬዘንት ፐርፌክት ማለት ነው። ያው ፓስት ውስጥ ነው የተቀየረው፣ ብዙ ነገር ተቀይሯል።
ግን ውጤቱ አሁንም አለ ማለት ነው። መቀየሩ ብዙ ነገር ቀይሯል አሁን ላይ ማለት ነው። ስለዚህ ፕሬዘንት ፐርፌክት። ስለዚህ ሃዝ ኦር ሃቭ ስንል ቲንግስ ይላል፣ ኤስ አለው። ያው ፕሉራል ናውን ፕላስ ፕሉራል ቨርብ ማለት ነው። ስለዚህ ቲንግስ ሃቭ ቼንጅድ ይሆናል ማለት ነው። ሃቭ ነው። ዌን ዊ ፈርስት ስታርት ወርኪንግ ሂር 3 years ago። ያው ለመጀመሪያ ጊዜ ስራ ስንጀምር ከ3 ዓመት በፊት እያለ ነው። መቼ ነው የጀመሩት ስንል ከ3 ዓመት በፊት። ያው ይሄ ስፔሲፊክ ታይም ያሳየናል። ሲምፕል ፓስት ነው። ስለዚህ ስታርትድ ይሆናል። ዌን ዊ ስታርትድ ወርኪንግ ሂር 3 years ago። ከዛ እዚህ ጋር ዘ ካምፓኒ ሃቭ ኦንሊ 6 ኤምፕሎየር ይላል። እዚህ ጋር ኮማ ነው እንጂ ያለው ፖይንት የለም፣ ፉል ስቶፕ የለም። ስለዚህ ዘ ካምፓኒ ሃቭ ኦንሊ 6 ኤምፕሎየር መቼ? ያኔ ከ3 years ago ስራውን ሲጀምሩ ለመጀመሪያ ጊዜ ከ3 ዓመት በፊት ካምፓኒው ስንት ተቀጣሪዎች ነበረው? 6 ኦንሊ 6። ስለዚህ ያው መቼ ነበር 6 ኤምፕሎየር ያለው ስንል ያኔ ከ3 ዓመት በፊት ስራውን ሲጀምሩ ለ6 ነው የጀመሩት ማለት ነው። ስለዚህ ሲምፕል ፓስት ነው፣ ሃድ ኦንሊ ይሆናል ማለት ነው። ሲንስ ዜን ይላል ዊ ኤክስፓንድ ቱ ኢንክሉድ ሞር ዛን 2000 ፉል ታይም ወርከር። እስካሁን ያው እያስፋፋ ነው 2000 ሰራተኞችን ለማስፋፋት ማለት ነው። ያው ለነሱ እድል ለመክፈት እነሱንም ጨምሮ እስካሁን እያስፋፉት ነው። እና እዚህ ጋር ምንድነው ይሄ አልፏል ኦልሬዲ፣ ግን እስካሁን የሚል ነገር አለ። ሲንስ ዜን ከያኔ ጀምሮ እስካሁን። ይሄ ምንድነው ሲንስ ምናምን ሲንስ ዜን ምናምን ካለ ምንድነው የምንጠቀመው ማለት ነው? ፕሬዘንት ፐርፌክት ማለት ነው። ስለዚህ ዊ ይላል ፕሉራል ሳብጀክት ስለሆነ ሃቭ ኤክስፓንድድ ይሆናል ማለት ነው። ለምን? ፕሬዘንት ፐርፌክት። 8ኛ ኢን ዘ ላስት 100 years ትራቭሊንግ ቢካም ሞር ኤዚየር ኤንድ ሞር ኮምፎርቴብል ይላል። ባለፉት 100 ዓመታት ያው ጉዞ ማች ኤዚየር ያው በጣም ቀላልና በጣም ምቹ ሆኗል። እዚህ ጋር ምን ነው የሚያሳየን? ይሄ ላስት 100 years የሚለው ባለፉት 100 ዓመታት ያው ከ100 ዓመት በፊት መኪና ምንም ስለሌለ ያው በእግር ምናምን ስለሚኬድ ያው ብዙ ጉዞ ምቹ አይደለም ማለት ነው። ያው ባለፉት 100 ዓመታት ውስጥ ምቹ መሆኑ ሪዛልቱ አሁን ላይ አለ ማለት ነው። አሁን ላይም ሞር ኮምፎርቴብል ነው። ያው ስለዚህ ያው ባለፈ ጊዜ የሆነ ነገር ግን ሪዛልቱ አሁንም ያለ ከሆነ ፕሬዘንት ፐርፌክት ነው ማለት ነው። ስለዚህ ሃዝ ነው። ሃቭ ስንል ደግሞ ትራቭሊንግ ኢዝ ሲንግል ኢቨንት ያው ጉዞ ሃዝ ቢካም ይሆናል ማለት ነው። ሃዝ ቢካም ፕሬዘንት ፐርፌክት
ኢን ዘ 19th century it take 2 or 3 months to cross North American by covered wagon። በ19ኛው ክፍለ ዘመን ከ2 እስከ 3 ወር ይወስድባቸዋል በዚህ በከቨርድ ዋጎ በሰረገላው መንገድ ወደ ኖርዝ አሜሪካ ሊያቋርጡ እና ያው በ19ኛው ክፍለ ዘመን በጣም የቆየ ነው። ስለዚህ ሲምፕል ፓስት ነው ማለት ነው። ቶክ እንደ ዘ ትሪፕ ቢ ቬሪ ራውት ኤንድ ኦፍን ዳንጀረስ እና ጉዞው በጣም አሳሳቢና አንዳንዴ ደግሞ አስፈሪ ነው ይላል። እና የቱ ጉዞ? ይሄ በ19ኛው የሰረገላው ጉዞ ማለት ነው። የከቨርድ ዋጎ ወደ አሜሪካ ለመሄድ እና ያው እስካሁን ስላለፈ ነገር እያወራ ነው በ19ኛው ክፍለ ዘመን። ስለዚህ ቢ ያው ወስ ነው ማለት ነው። ለምን ጉዞው ትሪፕ ያው አንድ ጉዞ ስለሆነ ወስ ነው። ዘ ሲቹዌሽን ቼንጅ ኤ ግሬት ዲል ኦቨር ዘ ላስት ሴንቸሪ ናው ዩ ካን ፍላይ ፍሮም ኒውዮርክ ቱ ሎስ አንጀለስ ኢን ሜትር ኦፍ አወር። ያው ሲቹዌሽኑ በጣም ተቀይሯል። በዚህ በላስት ሴንቸሪ ውስጥ ብዙ ነገር ተቀይሯል እና አሁን ደግሞ ከኒውዮርክ ወደ ሎስ አንጀለስ በጥቂት ሰዓታት ውስጥ መብረር ይቻላል እያለ ነው። እሺ እዚህ ጋር ዘ ሲቹዌሽን ቼንጅ በማድረጉ ምክንያት በዚህ ላስት ሴንቸሪ አሁን ላይ በቀላሉ በአየር ከኒውዮርክ ወደ ሎስ አንጀለስ በሰዓታት ውስጥ መሄድ ይቻላል ማለት ነው። በየትኛው? በዚህ በላስት ሴንቸሪ ውስጥ በመቀየሩ ምክንያት ማለት ነው። ብዙ ነገር ቴክኖሎጂ ምናምን እየተስፋፋ መጥቷል ምናምን። ስለዚህ ያለፈው ነገር ሪዛልቱ አሁን ላይ ሲኖር ምንድን ነው ፐርፌክት ነው ማለት ነው። ስለዚህ ሲቹዌሽኑ አንድ ነው፣ ሃስ ቼንጅድ ይሆናል ማለት ነው። ኦቨር ዘ ላስት ሴንቸሪ የሚለው ቼንጅ ሀፕን አንትል ነው። ያው የዛን ጊዜ ቼንጅ በማድረጉ ምክንያት እስካሁን አለ ማለት ነው ውጤቱ። ስለዚህ ፕሬዘንት ፐርፌክት ነው። አክቲቪቲ 3.22 ዩስ ኦፍ ቴንስ ኮምፕሌት ዘ ብላንክ ስፔስ ዩዚንግ ዘ ቨርብ ጊቨን ኢን ብራኬት ይላል። ብዙ ጥያቄ ነው። ስለዚህ በፓርት 3 ብንሰራው ይሻላል።